እናንተ ይሄን ከፊዮን ሰውዬ አብርሃም ማለት ነው። በቃ ልጁን ረሳው አይደለ? እንደ በፊቱ ልጅን ለመጠየቅ ነው ልጅን ላገኘ ምናምን የሚባል ነገሮች ቀሩ አይደለ? በሴት ተከቦ እንግዲህ የሴት ነገር እያስጨነቀው እንዴት ልጁ ትዝ ይለው? እንዴት ልጁ ትዝ ይበለው? ምን አይነት አእምሮ ነው ግን ያለ ከአንተ ሰውዬ? ኑርዬ ግን እንደከንዳ አንተ አይነት አባትን በመወለዱ ራሱ ሊያፍር ይገባል። አንተ ማፈሪያውን ሰውዬ ማለት ነው። እንዴት ነው በሴት ተከበበክ? ልጄ ራሱ ደህና ነው ወይ? እኔ በውስጥ ልጠይቅ ትችላለህ፣ ግን ያው በፊት ያው ለማሽቃበጥ ስትል ሩትዬ እኮ ተናግራለች። ከካሜራ ጀርባ የምትሆነው ሌላ፣ እዚህ ጋር ካሜራ ጋር ስትመጣ የምታሽቃብጠው ሌላ ብላ ተናግራ ነበረና ያው እሱንም ማሽቃበጡንም አቆምክ እኮ። አሁን ጭራሽ ልጄ የት ነው? ልጄ ደህና ነው ወይም ደግሞ በቪዲዮ አትመጣም ገብተክም ልጅን ለማየት ሙከራ አታደርግም። ምን አይነት አውሬ እንደሆንክ እኔ አላውቅም። ስለ አንተማ ያው ሴቶችን አሯሯጥ ሴቶችን ሌሎች ልክ እንደ ልብስ ሴት ለመቀያየር ነው እንጂ አባትነት ራሱ ትዝ አይልም። ሌላ ልጅ ለማፍጠር ነው አንተ የምትሯሯጠው፣ ሌላ ሴት ለማስረገዝ ማለት ነው። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። በዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሆኑልኝ። እኔ ወርቅና ውድ የሆናችሁ ቤተሰቦቼ እንግዲህ አቶ አብርሃም ለምንድነው ልጁን ማየት ያቆመው? ልዑልዬ ጋር ለምንድነው መሄድ ያቆመው? የሚል ብዙ ሀሳቦችን እያየው ነው እና ምን ራሱ ልጅም ማስታ እየወለው ነው እና ለምንድን ነው ልጁን ማየት ያቆመው? አይምሮ ልጅ እንዳለው ራሱ ረስቶታል። ገባችሁ አይደለ? አይምሮ በቃ ሴትን ከየት ላምጣ፣ ከየትኛው ሴት ጋር ልተኛ፣ የትኛው ሴት ፊቴን ትሳመኝ፣ የትኛው ሴት ከንፈሬን ትሳም፣ ከየትኛው ሴት ጋር ልጨቃጨቅ፣ ዛሬ የትኛው ሴት ላገኝ የሚል ነገር ብቻ ነው አይምሮ ውስጥ ያለው እና ልጅ የሚባለው ነገር ራሱ ረስቶታል። ይሄ ጨዋና